ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በቅርቡ ታዋቂው የቲክቶክ ሚዲያ አራማጅ አዶናይ በኢትዮጵያ አየር ኃይል ጠቅላይ መምሪያ በመገኘት የሰጠው ነው የተባለው ስልጠናና ጉብኝት በወታደራዊ ተቋምና በማህበራዊ ሚዲያው ዘንድ ከፍተኛ መነጋገሪያ ሆኖ በሰነበተበት በዚህ ሰዓት ከጉዳዩ ጋር በተያያዘ አንድ ከፍተኛ መኮንን እንደታሰሩ መሰማቱ፣ በቤኒን የተሞከረው ወታደራዊ መፈንቅለ መንግስት እንደከሸፈ መገለጹ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የአገሪቱ የፖለቲካ ስርዓት እንዲቀየርና ከፍተኛው ስልጣን ባለቤትም ፕሬዝዳንቱ እንዲሆን የምክክር አጀንዳ ማቅረቡን፣ የስዊድን መንግስት በስዊድን ለኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያደርገውን ድጋፍ በማቋረጥ እርምጃ እንደወሰደ ማሳወቁን፣ የብሔር ብሔረሰቦችና ህዝቦች ቀን የብዝሃነታችንን አቅም የምናልቅበት ቀን ነው ሲል የመንግስት ኮሚኒኬሽን አገልግሎት መግለጹን እና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በቅርቡ ታዋቂው የቲክቶክ ሚዲያ አራማጅ አዶናይ በኢትዮጵያ አየር ኃይል ጠቅላይ መምሪያ በመገኘት የሰጠው ነው የተባለው ስልጠናና ጉብኝት በወታደራዊ ተቋምና በማህበራዊ ሚዲያው ዘንድ ከፍተኛ መነጋገሪያ ሆኖ በሰነበተበት በዚህ ሰዓት ከጉዳዩ ጋር በተያያዘ አንድ ከፍተኛ መኮንን መታሰራቸው ተሰምቷል። ለጉዳዩ ቅርበት ያላቸው የአየር ኃይል ምንጮች እንደገለጹት የታሰሩት መኮንን ሻለቃ ፍቅሩ የሚባሉ የአየር ኃይል አባል እንደሆኑ ዘሀበሻ ዘግቧል። እንደ ምንጮቹ ገለጻ ሻለቃ ፍቅሩ ወደ ስር የተወሰዱት አዶናይና አብረውት የነበሩት እንግዶች ወደ አየር ኃይል ግቢ በሚገቡበት ሰዓት ከበላይ አካል በተሰጣቸው ትዕዛዝ መሰረት እንግዶቹን በመቀበል በማስተናገዳቸው ነው ተብሏል። ጉዳዩን አነጋጋሪ ያደረገው በወታደራዊ መዋቅር ውስጥ አንድ ወታደር ከበላይ አመራር የሚሰጠውን ትዕዛዝ የመፈጸም ግዴታ ያለበት መሆኑ እየታወቀ ትዕዛዝ ሰጪው ወይም እንግዶቹን የጋበዘው ከፍተኛ አካል ሳይጠየቅ ትዕዛዝ ፈጻሚው መኮንን ብቻ ተለይተው መታሰራቸው ነው። የአየር ኃይል ምንጮች አዶናይን ወደ ግቢው የጋበዘውና ስልጠና እንዲሰጥ ያመቻቸው አካል ማን እንደሆነ ግልጽ በሆነበት ሁኔታ ታዛዡን ሻለቃ ማሰር ተገቢ አይደለም ሲሉ ቅሬታቸውን ገልጸዋል። ቲክቶከር አዶናይ ለአየር ኃይል አባላት ስልጠና ሰጠ መባሉን ተከትሎ በርካቶች አንድ የመዝናኛ ዘርፍ ላይ የሚንቀሳቀስ ግለሰብ ለእንዲህ አይነት ስትራቴጂካዊ ወታደራዊ ተቋም ምን አይነት ስልጠና ሊሰጥ ይችላል ሲሉ የድርጊቱን ተገቢነት ሲጠይቁ መሰንበታቸውም ይታወሳል። የሻለቃ ፍቅሩ ስር ይህንን ውዝግብ ተከትሎ የመጣ የማስተባበያ እርምጃ ሊሆን እንደሚችልም ግምቶች እየተሰጡ ሲሆን የአየር ኃይል አመራሮች በጉዳዩ ላይ ይፋዊ መግለጫ አልሰጡም። ወደ ቀጣዩ መረጃችን ስናልፍ የነዳጅ ዋጋ ይጨምራል በሚል ምክንያት ከሲዳማ ክልል ሀገረ ሰላም እስከ ዝዋይ ባቱ ድረስ ባለው መንገድ በርከት ያሉ ማደያዎች ቢኖሩም አንዳቸውም ናፍጣ እንደሌላቸው ተሰምተዋል። በተለያዩ ቦታዎች ነዳጅ ይጨምራል በሚል የሸቀጦች ዋጋ ላይ ጭማሪ እየተደረገ መሆኑም ተሰምተዋል። በሲዳማ ክልል ሀገረ ሰላም ላይ ህዳር 27 ቀን 2018 ዓ.ም ማደያዎች ውስጥ ናፍጣ የለም የሚል ተደጋጋሚ ምላሾች ቢሰጡም እዛው አካባቢ ያሉ ግለሰቦች ግን ናፍጣ በጀሪካ እነሱ ጋር መኖሩን መናገራቸውም ተገልጿል። በዚህ መንገድም አዲስ አበባ 121 ብር አካባቢ የሚሸጠው 1 ሊትር ናፍጣ 165 ብር ሂሳብ መሸጥ ተጀምሯል። ዝዋይ ባቱ ደግሞ 1 ሊትር ናፍጣ በህገወጥ መንገድ በጀሪካን ከ180 ብር እስከ 200 ብር ድረስ እየተሸጠ እንደሆነ መረጃዎች ወጥተዋል። ወደ ቀጣዩ መረጃችን ስናልፍ የብሔር ብሔረሰቦችና ህዝቦች ቀን የብዝሃነታችንን አቅም የምናልቅበት ቀን ነው ሲል የመንግስት ኮሚኒኬሽን አገልግሎት ገልጿል። የብሔር ብሔረሰቦችና ህዝቦች ቀን ህገ መንግስታዊ ቃል ኪዳናችንን የምናድስበትና የብዝሃነታችንን አቅም የምናልቅበት ቀን ነው ሲል የመንግስት ኮሚኒኬሽን አገልግሎት አስታውቋል። አገልግሎቱ 20ኛውን የብሔር ብሔረሰቦችና ህዝቦች ቀን በዓልን በማስመልከት የእንኳን አደረሳችሁ መልእክት አስተላልፏል። የመንግስት ኮሚኒኬሽን አገልግሎት ሙሉ መልእክትም እንደሚከተለው ቀርቧል። ኢትዮጵያ በብዙ መልኩ የሚገለጽ ብዝሃነት ባለቤት ናት። የቋንቋ፣ የባህል፣ የብሔር፣ የሃይማኖት፣ የፖለቲካዊ አመለካከት፣ የእድሜ፣ የጾታ ብዝሃነቶቿ የሚያስጌጧት ድንቅና ቀደምት ሀገር ናት። ይህንን ብዝሃነቷን እንደ እሴት የምታዳብርበት፣ እሴቱን ወደ መፈጸም አቅም የምትለውጥበት ህገ መንግስታዊ ስርዓት ባለቤትም ናት። ለዚህም ነው የጋራ የቃል ኪዳን ሰነድ በሆነው ህገ መንግስታችን አንድ የጋራ የፖለቲካና ኢኮኖሚ ማህበረሰብ ለመገንባት በነጻ ፈቃዳችን የተስማማ ነው። ምንም እንኳን የስርዓተ መንግስታችን ታሪካችን በርካታ ሺህ ዓመታትን ቢያስቆጥርም ህገ መንግስታዊ ልምምዳችን
ግን በበቂ ያልዳበረ ከአንድ ክፍለ ዘመን ያልተሻገረ ነው። ለዚህም ነው የዲሞክራሲያዊ ስርዓት ግንባታ ሂደታችን በመነሻው ልክ ያልጎለበተው። ባለፉት ጥቂት ዓመታት ህገ መንግስታዊ ስርዓታችንን መሰረት ለማስያዝ በርካታ ጥረቶች እየተደረጉ ስኬቶችም እየተመዘገቡ ይገኛሉ። ሰብአዊና ዲሞክራሲያዊ መብቶች እንዲከበሩና እንዲጠበቁ የግልጽነትና ተጠያቂነት ስርዓት እንዲጎለብት ገለልተኛና ጠንካራ ሀገራዊ ተቋማት እንዲፈጠሩ የህዝቦች የልማትና የመልካም ማስተዳደር ጥያቄዎች ምላሽ እንዲያገኙ መንግስት በትኩረት እየሰራ አስደማሚ ስኬቶችም እየተመዘገቡ ነው። በህገ መንግስታችን እውቅና ያገኙ ሰብአዊና ዲሞክራሲያዊ መብቶች በአግባቡ እንዲከበሩና እንዲጠበቁ ጠንካራ የዲሞክራሲ ተቋማት እየተገነቡ ነው። ግልጽነትና ተጠያቂነት እንዲጎለብት ገለልተኛ የፍትህ ስርዓትን እውን ከማድረግ ባሻገር ብዝሃነትን የሚያስተናግድ አውድ ተፈጥሯል። ኢትዮጵያውያን ባህላቸውን፣ ትውፊታቸውን፣ ማንነታቸውን፣ መሻታቸውን የሚያስተዋውቁበት ስርዓት በህገ መንግስታችን እውን የሆነበት ህዳር 9 ቀን በየዓመቱ በልዩ ልዩ ሁነቶች እያከበርን የእርስ በርስ ትውውቃችንን እያጠናከርን የበለጠ አንድነታችንን እያዳበርንበት እንገኛለን። በበዓሉ የብዝሃነታችንን አቅም አልቀን አሳይተናል። የህዳሴ ግድባችንን እውን ለማድረግ የሚያስችል ገንዘብ ለማሰባሰብ የተጠቀምንበትም ይህንን በዓላችንን ነበር። በውጤቱም ህዳሴን አሳክተን ብዝሃነታችንን አቅማችን እንደሆነ አረጋግጠንበታል። የወል የድል ታሪክ አስመዝግበንበታል። ኢትዮጵያ ብዝሃነቷን የሚያስተናግድ ስርዓት ዘርግታለች። ብዝሃነት ጌጣዋና አቅሟ መሆኑንም ተገንዝባለች። ለዚህም ነው ከለውጡ ማግስት የኢትዮጵያ ጉዞ በብርሃን መዳረሻዋን ብልጽግና ሆኖ እየታየ ያለው። በውስጥ ባንዳዎችና በሩቅ ባዕዳን ሴራ ልዩነታችን መለያያችን ሆኖ ለዘመናት ተቀንቅኗል። አብሮነታችን ሲፈታተንና ከስኬታችን ሲጎትትም ኖሯል። ከቅርብ ዓመታት ወዲህ ህዝባችን ይህንን ተገንዝቧል። የኢትዮጵያ መሻት ትልምና ብልጽግና በአብሮነት እንደሚረጋገጥ፣ አብሮነታችን በብዝሃነታችን እንደሚያጌጥ፣ ብዝሃነታችን አቅማችን መሆኑን ተገንዝበናል። ዲሞክራሲያዊ መግባባትና ህገ መንግስታዊነት ደግሞ መንገዶቻችን ናቸው። ለዚህም ነው ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ መልእክት የኢትዮጵያን ብሔሮች ብሔረሰቦችና ህዝቦች ቀን እያከበርን የምንገኘው። እንኳን ለ20ኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀንም በሰላም አደረሳችሁ ሲል የመንግስት ኮሚኒኬሽን አገልግሎት በዛሬው ዕለት መግለጫ አውጥቷል። ወደ ቀጣዩ መረጃችን ስናልፍ የአፍሪካ ህብረትና ኢኮዋስ በቤኒን የተሞከረውን መፈንቅለ መንግስት አውግዘዋል። የአፍሪካ ህብረትና የምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ በቤኒን የተሞከረውን መፈንቅለ መንግስት በጥብቅና በማያሻማ ሁኔታ አውግዘዋል። ራሳቸውን የመልሶ ማቋቋም ወታደራዊ ኮሚቴ ብለው የሚጠሩ የተወሰኑ ወታደሮች በቤኒን ብሔራዊ ቴሌቪዥን ጣቢያ ፕሬዝዳንት ፓትሪስ ታሉን ከስልጣን መባረራቸውን ገልጸው ነበር። የአፍሪካ ህብረትና የምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ ወይም ኢኮዋስ በቤኒን የተሞከረውን መፈንቅለ መንግስት በጥብቅና በማያሻማ ሁኔታም አውግዘዋል። የሁለቱ ተቋማት ውግዘት የተሰማው ራሳቸውን የመልሶ ማቋቋም ወታደራዊ ኮሚቴ ብለው የሚጠሩ የተወሰኑ ወታደሮች በቤኒን ብሔራዊ ቴሌቪዥን ጣቢያ ፕሬዝዳንት ፓትሪስ ታሉን ከስልጣን መባረራቸውን ከገለጹ በኋላ ነው። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በመፈንቅለ መንግስት ሙከራው የተሳተፉ ሁሉም ተዋናዮች በአፋጣኝ ሁሉንም ህገወጥ ድርጊቶች እንዲያቆሙና ያለመዘጌት ወደ ህጋዊ የጦር ሰፈሮቻቸውና ሙያዊ ግዴታዎቻቸው እንዲመለሱ አሳስበዋል። በቤኒን የተፈጸመው ወታደራዊ መፈንቅለ መንግስትም መክሸፉ ተገልጿል። እሁድ ማለዳ የቤኒን ጦር ሰራዊት አባላት ስልጣናቸውን መያዛቸውን ያስታወቁት የመፈንቅለ መንግስት ሙከራ መክሸፉንና ፕሬዝዳንቱ በደህና ሁኔታ በፈረንሳይ ኤምባሲ ውስጥ እንደሚገኙ የአገሪቱ መንግስት አስታውቋል። የቤኒን የአገር ውስጥ ጉዳይ ሚኒስትር በአገሪቱ ብሔራዊ ቴሌቪዥን ጣቢያ ቀርበው በምዕራብ አፍሪካዊቱ አገር ውስጥ የተሞከረው መፈንቅለ መንግስት መክሸፉንም አስታውቀዋል። ቀደም ሲል በሌተናል ኮሎኔል ፓስካል ቲግሪ የሚመራ የወታደሮች ቡድን በቴሌቪዥን ባስተላለፈው መልእክት ፕሬዝዳንት ፓትሪስ ታሉንን ከስልጣን አስወግዶ የፕሬዝዳንቱን ህገ መንግስት ማገዱን አስታውቆ ነበር። በቤኒን የሚገኘው የፈረንሳይ ኤምባሲ በማህበራዊ ሚዲያ በኩል ባሰራጨው መረጃ በዋና ከተማዋ ኮቶኑ ውስጥ ባለው የፕሬዝዳንቱ መኖሪያ ቤት አቅራቢያ ተኩስ እንደነበር አመልክቷል። የከተማዋ ነዋሪ የሆኑ የአይን እማኞች እንደተናገሩት የተኩስ ድምጽ መስማታቸውን የተወሰኑ ለመንግስት ቴሌቪዥን ጣቢያ የሚሰሩ ጋዜጠኞች ታግተው እንደነበር ገልጸዋል። የቤኒን ፕሬዝዳንት አማካሪ ፕሬዝዳንቱ በደህና ሁኔታ ፈረንሳይ ኤምባሲ ውስጥ እንደሚገኙ መናገራቸውን ቢቢሲ ዘግቧል። እሁድ ማለዳ ላይ ትንሽ ቁጥር ያላቸው የወታደሮች ቡድን የሀገሪቱን መንግስትና ተቋማትን ለማናጋት የአመጽ ተግባር ተፈጽሟል ሲሉ የመፈንቅለ መንግስት ሙከራው መክሸፉን የቤኒን የአገር ውስጥ ጉዳይ ሚኒስቴር አላሳኔ ሴዱ አስታውቀዋል። የቤኒን ጦር ኃይሎች አባላትና አመራሮቹ በዚህ ሁኔታ ውስጥ ቃለ መሐላቸውን በማክበር ለሪፐብሊኩ ታማኝ በመሆን በቁርጠኝነት ቆመዋል። የወሰዱት እርምጃ ሁኔታውን እንዲቆጣጠሩ በማስቻል የተቃጣውን የመንግስት ግልበጣ ሙከራ ለማክሸፍም አስችሏል ሲሉ ሚኒስትሩ ተናግረዋል። በመሆኑም ህዝቡ በተለመደ ሁኔታ ወደ ዕለት ተዕለት ተግባሩ
እንዲመለስ መንግስት ጥሪውን ያቀርባል በማለትም ሁሉም ነገር በቁጥጥር ስር መዋሉን አመልክተዋል። በዋና ከተማ ኮቶኑ ሰማይ ላይ ሄሊኮፕተሮች ሲበሩ የነበረ ሲሆን በርካታ የከተማ መንገዶች ተዘግተው በጎዳናዎች ላይ ከፍተኛ የወታደራዊ እንቅስቃሴ ይታያል። የፈረንሳይ ቅኝ ግዛት የነበረችው ምዕራብ አፍሪካዊቷ አገር ቤኒን በአፍሪካ የተረጋጋ ዲሞክራሲ ካለባቸው ሀገራት አንዷ ተደርጋ ትቆጠራለች። ቤኒን በአህጉሪቱ ዋነኛ የጥጥ አምራች ከሆኑ ሀገራት አንዷ ብትሆንም ደሃ ከሚባሉት ሀገራት መካከል ነች። አማጺዎች ወታደሮች ጠዋት ላይ መፈንቅለ መንግስት ፈጽመው የአገሪቱን ስልጣን መቆጣጠራቸውን ባሳወቁበት ጊዜ ሌተናል ኮሎኔል ቲግሪ ፓስካልን የወታደራዊ ሽግግር ምክር ቤት አድርገው መሰየማቸውን ገልጸው ነበር። በተጨማሪም ህገ መንግስቱን ማገዳቸውን፣ የቤኒን የአየር ክልልን ከበረራ ውጭ ማድረጋቸውንና የድንበር አካባቢዎች እንቅስቃሴዎችን እንዳገዱም አስታውቀው ነበር። የመፈንቅለ መንግስት ሙከራ የተደረገባቸው የ67 ዓመቱ ፕሬዝዳንት ፓትሪስ ታሎን ሁለተኛውን የስልጣን ዘመናቸውን አጠናቀው በመጪው ሚያዝያ ላይ አስተዳደራቸውን እንደሚያስረክቡ እየተጠበቀ ይገኛል። የጥጥ ንጉስ በሚል ቅጽል ስም የሚታወቁት ነጋዴው ፕሬዝዳንት በአውሮፓውያኑ 2016 ዓ.ም ነበር ለመጀመሪያ ጊዜ ስልጣን ያዙት። ለሶስተኛ ጊዜ ፕሬዝዳንት የመሆን ፍላጎት እንደሌላቸውና በምርጫ እንደማይወዳደሩም ገልጸዋል። የቤኒን የከሸፈ የመፈንቅለ መንግስት ዜና የተሰማው ከሳምንት በፊት በጊኒ ቢሳው ወታደሮች ስልጣን መያዛቸውን ካስታወቁ በኋላ ነው። መፈንቅለ መንግስት የተፈጸመባቸው የጊኒ ቢሳው ፕሬዝዳንት ኡማሮ ሲሶኮ ኤምባሎ ወደ አጎራባቹ ሀገር ሴኔጋል ገብተዋል። በቅርብ ዓመታት ውስጥ በምዕራብ አፍሪካ መፈንቅለ መንግስት ተበራክቷል። እስካሁን ድረስ በቡርኪና ፋሶ፣ በጊኒ፣ በማሊና በኒጀር ወታደራዊ መፈንቅለ መንግስቶች ተፈጽመዋል። በዚህም ምክንያት የምዕራብ አፍሪካ የጸጥታና ደህንነት ስጋት ከጊዜ ወደ ጊዜ እየተባባሰ መምጣቱንም ታዛቢዎቹ ተናግረዋል። ወደ ቀጣዩ መረጃዎችን ስናልፍ የስዊድን መንግስት በስዊድን ለኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያደርገውን ድጋፍ በማቋረጥ እርምጃ መውሰዱን አሳውቋል። የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን በስዊድን የኤርትራ መንግስት ጋር ግንኙነት በመፍጠር በስዊድን የሚኖሩ ዜጎችን መብትና ነጻነት በሚጥስ ተግባር ላይ በመሳተፋቸው እንዲሁም መንግስት የሚሰጣቸውን ድጎማ በተዘዋዋሪ ለሻዕቢያ እንደሚያስተላልፉ የስዊድን ደህንነት አገልግሎት አረጋግጧል። ይህንን ተከትሎም ከመንግስት የሰጣቸው የነበረው ዓመታዊ ድጎማ እንዲቋረጥ መወሰኑን ስዊድን ሄራልድ አስነብቧል። የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን በስዊድን በአመት እስከ 800 ክሮነር ወይም 85100 ዶላር ገደማ ድጎማ ከስዊድን መንግስት ስታገኝ መቆየቷን መረጃዎችን ዋቢ በማድረግ ጋዜጣው አስነብቧል። ከሻዕቢያ ጋር ንክኪ ያለው ማንኛውም ግለሰብ፣ ቡድንና ተቋም በአውሮፓ ሀገራት እየታደነ ለፍርድ እየቀረበም ይገኛል። ወደ መጨረሻው መረጃዎችን ስናልፍ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የአገሪቱ የፖለቲካ ስርዓት እንዲቀየርና ከፍተኛው ስልጣንም ፕሬዝዳንት እንዲሆን የምክክር አጀንዳ አቅርቧል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የአገሪቷ ከፍተኛ ባለስልጣን ፕሬዝዳንት እንዲሆን በሚያስችልና ፕሬዝዳንቱ በቀጥታ በአብላጫ ድምጽ ወይም 50 ሲደመር 1 የሚመረጥበት ፕሬዝዳንታዊ የፖለቲካ ስርዓት መተካት እንዳለበት ከአብላጫ ድምጽ በተጨማሪ ፕሬዝዳንቱ በአብዛኛው ክልሎችም ተመራጭ የሚሆንበት ስርዓትም መዘርጋት አለበት የሚል አጀንዳ ለአገራዊ ምክክር ኮሚሽን አቅርቧል። በህገ መንግስቱ በአንቀጽ 45 የተዘረጋው የፓርላሜንታሪ ስርዓት መሪው በቀጥታ የማይመረጥበት ቋንቋን መሰረት ባደረገ መልኩ የተመረጡ ተወካዮች ተሰብስበው የሚመርጡት መሪ በመሆኑ የመሪው ወይም የጠቅላይ ሚኒስትሩ ቅቡልነት ጥያቄ ውስጥ ሲገባና የአንድ ብሔር ተወካይ እንጂ የአገር መሪ እንዳልሆነ ሲቆጠር በመስተዋሉ የፖለቲካ ስርዓቱ ሊቀየር ይገባል ብለዋል። ፓርቲው በአገር ህልውናና ቀጣይነት የተደቀነውን አደጋ የማስወገድና አገርን በጠንካራ መሰረት ላይ የማቆምንም ጉዳይ የምክክር አጀንዳ አድርጎ አቅርቧል። ኢዜማ ህዳር 26 ቀን 2018 ዓ.ም በ73 ገጽ አገራዊ የምክክር አጀንዳዎች መነሻ ሰነድ ለአገራዊ የምክክር ኮሚሽን አስረክቧል። ፓርቲው አጀንዳዎችን በ5 ርዕሶች ማለትም የአገር ህልውናና ቀጣይነት አደጋ፣ የዜጎች ሰብአዊና ደህንነት መከበር አለመቻል፣ ከድህነትና ከኋላ ቀርነት መላቀቅ አለመቻል፣ የጋራ ማንነት፣ ጥቅም፣ ፍላጎትና ስሜት አለመዳበርና የህገ መንግስት ማሻሻያዎች በሚል ማቅረቡን ሪፖርተር አስነብቧል። የኢዜማ መሪ ፕሮፌሰር ብርሃኑ ነጋ በበኩላቸው አገራዊ ምክክሩ የኢትዮጵያን መሰረታዊ ችግሮች ለመፍታት ቁልፍ ጉዳይ መሆኑን ጠቅሰው ኢዜማ ኮሚሽኑ የሚያከናውናቸውን ተግባራት ለማገዝም ቁርጠኛ ነው ማለታቸውን ከኮሚሽኑ የተገኘው መረጃ ያሳያል።